ጤና ይስጥልኝ አድማጭ ተከታዮቼ እንደምን ከርማችኋል? ማንዴላ ማን ነው በሚል ርዕስ ያቀረብኩት እውነተኛ ታሪክ እንደወደዳችሁት እንደተከታተላችሁትና እንደተማራችሁበት አልጠራጠርም። ዞሮ ታሪኩ በአጠቃላይ በ10 ተከታታይ ክፍሎች የተዘጋጀ ተግባር ተኮር ክንዋኔ በመሆኑና እንደቀረበው በባለ ታሪኩ እድሉን በማግኘቴ በተከታታዮቼና አድማጮቼ ስም ማመስገን ፈልጋለሁ። ታሪኩ እንደተከታተላችሁት ሳቢና አጓጊ ይዘቱን ሳይለቅ እንደሚከተለው በክፍል 10 የሚጠናቀቅ ይሆናል። ክፍል 10 የመጨረሻ የታሪኩ መደምደሚያ እንደመሆኑ መጠን ዘግይታችሁ የተቀላቀላችሁ የታሪኩ ታዳሚዎችና ተዋናዮች ጥያቄ፣ አስተያየት፣ ሌላ መልእክት ካላችሁ በዩቲዩብ ቻናሌ መረጃ ማስቀመጥ ትችላላችሁ። በተጨማሪም ሰብስክራይብ፣ ኮፒ፣ ሊንክ፣ ሼር ማድረጉ የእናንተ ተሳትፎን የሚጠይቅ ነውና ቀጥሉበት። እኔ ወደ ታሪኩ መጨረሻ ክፍል አመራሁ። ተከተሉ። ክፍል 10 ድንገት ከልብና ከትምህርት ጓዶቹ ትዝታ ወጣ እንደማለት አለና ከራስ ጋር የማውራት ያህል ከናፍሮቹን አንቀሳቅሶ የማይጨርሱትን ነገር መነካካት እንዴት ያለ የማይፋቱት ግብግብ ነው በማለት የትዝታን አለቅነት በማጉላት ታሪኩን በድጋሚ ይጀምራል። ቀጥሎም አየኔ ነገር አይነኬ ትዝታዎችን ነካክቼ ከዋናው ርዕሰ ጉዳይ ወጣው እኮ በማለት ማንዴላ ማን ነው ለሚለው መጠይቅ ድምዳሜ ሳያገኝ ወዳጆቹ ስባውት ስለወጣ መመለስ ግድ ሆነበትና ወደ ዋናው ርዕሰ ጉዳይ ተመለሰ ይላል በማስታወሻው። ካቋረጠበት ለመቀጠል ያህል ያም ሆነ በዘመነ ማንዴላ የትግሉ አካልና ፍሬ ከነበሩት የማህበረሰብ ሳይንስ የ12ኛ ክፍል መልቀቂያ ተፈታኝ ተማሪዎች መካከል አብዛኞቹ የሚጠበቀውን ማለፊያ ውጤት በማስመዝገብ ወደ ከፍተኛ የትምህርት ተቋማት የተቀላቀሉ ሲሆን አሁን ባለንበት ሁኔታ በህይወት ትራፊክ ስምሪት መሰረት በሀገር ውስጥና ከሀገር ውጭ በተለያየ ኃላፊነት ላይ ተሰማርተውና አንዳንዶቹም ቤተሰብ መስርተው ራሳቸውንና ሀገራቸውን በብቃት እያገለገሉ የሚገኙ በመሆኑ የለፋባቸው ሁሉ ሊኮራባቸው ይገባል ይላል ባለ ታሪኩ። ማንዴላ በዘመን መካከል ያሳለፈውን ወርቃማ ትዝታ አስቀድሞ በቃኘው አግባብ ከዳሰሰ በኋላ ከአያሌ ትዝታዎቹ መካከል በብዕሩ ቆንጥሮ ያሰናዳው ጠብታ ትዝታ ወደ መጠቃለያ መጠጋቱን ሲረዳ እንዲህ ይላል። ከዚህ ሁሉ የትዝታ ማጠቀሻ በመነሳት መቼም ያ ማንዴላ ማን ነው ለሚለው መጠይቅ ምላሽ ለመስጠት ብዙም የምትቸገሩ ስላልመሰለኝ መደበኛ መጠሪያዬን ማስታወስ አልፈለኩም ይላል። ምክንያቱ ደግሞ እናንተን በውስጤ ያኖርኳችሁን ያህል በውስጣችሁ እየኖርኩ መሆኔን ስለምተማመንና እግረ መንገድም ለፈተና ነው በማለት የመልስ ቦታውን ክፍት አድርጎ አልፏል። በመሆኑም ማንዴላ የሚለውን ስያሜ ያገኘሁትና የምጠራበት ከናንተና በእናንተው በመሆኑ የት፣ በምን ምክንያት፣ መቼ፣ በማንና እንዴት የሚለውን እንድታሰላስሉ ለናንተ በጥያቄ መልክ ትቻለሁ ይላል በማስታወሻው። ባለ ታሪኩም በጽሁፉ ያሰፈረውን ታሪክ ከማጠናቀቁ አስቀድሞ ዳሩ ማንዴላ ዓለም አቀፍ በሆነ ደረጃ በቁም ነገር የሚለካ ማንነትን ይዞ ብቅ ያለና የማትደገም ህይወቱን ለሰው ልጆች ምቾት ከፍሎ ያለፈ ጀግና ሰው ስያሜ መሆኑን እሙን ነው። በመሆኑም ማንዴላነት በስራና በህይወቱ በተግባር አስተምሮ ያለፈውን ጀግና ስያሜ ተሸክሞ መዞር ሳይሆን ያለምንም መለያ ለምናውቀውም ይሁን ለማናውቀው የሰው ዘር በሙሉ ተፈጥሯዊና ሰው ሰራሽ በሆኑና በተፈቀዱ የሰው ልጅ መብቶች ባልተከበሩና በተጣሱ ጊዜ ያለምንም አድሏዊነት ዘብ በመቆም ውጤቱን ከግብ ማድረስ በመሆኑ እኔም በደቃቃዋ አቅሜ አራያነቱን ባልጠበቅኩት አጋጣሚ በመጋራት መብቴን ለማስከበር በሄድኩበት መንገድ ለሌሎችም ትሩፋት በማበርከት ከእናንተ ያገኘሁት ማዕረግ ነውና በውስጤ እያከበርኩት እኖራለሁ ይላል።
አያይዞም በድፍረትና በሙሉ ልብ እንዲሁም በኩራት እላለሁ፣ ዘመን የማይደግማችሁ ድንቅ መምህሮቼ፣ ቁሳዊ በሆነ ሚዛን በማይተመነው የእውቀት ላብና ወዝ ለተገነባው ማንነቴ መሰረቱ እናንተ ናችሁና ብድራችሁን በቅጡ መመለስ ባልችልም ብዕርና ወረቀት በማገናኘት ስራችሁ ለዘላለም እያበራ ለትውልድ ተሻጋሪ ሆኖ እንዲኖር በማውቀው ልክና በትንሹ አቅሜ የምችለውን አበርክቻለሁና ንፉግነቴን ፍቄያለሁ ይላል በማስታወሻው። በማከልም እኔ ትንሿ ስጦታ በጊዜና በአቅም የተገደበ በመሆኑ ከነዚህ አይተኬ ክቡር መምህራን ዕውቀት ገብይታችሁ አዋቂና ታዋቂ ሆናችሁ የዘመን ጌጦቼ አኩሪ ስራቸውን በላቀና ቀጣይነት ባለው የመረጃ መረብ የምታስተዋውቁበት እድል አግኝታችሁ እንደሆነ ድካማቸውን ሳታጋሩ እንዳታልፉ አደራ እያለ ብታጋሩ የምንከብረው እኛ እንጂ እነርሱማ አንዴ በከበረ ሙያ ከብረዋል ይላል በማስታወሻው። በመጨረሻም የታሪኩ እውነተኝነት እንደተጠበቀ ሆኖ ለጥቃቅን ግርግሮች ትላልቅ ሽልማቶች በሚደረደርበት ዓለም ድሮ አቃቂ አጠቃላይ ሁለተኛ ደረጃ ትምህርት ቤት ትውልድ እንደ ቀልድ በመቀባበል ወደ ተረሽነት እየመጣ የነበረውን የማህበረሰብ ሳይንስ ትምህርትን ወደ ቋሚና ዘላቂነት ላሸጋገረ ትግልና ድል ሽራፊ ዕውቅና ተነፍጎት ጆሮ ዳባ ልበስ ተብሎ መታለፉ የውስጤ ጥያቄ ሆኖ ቢኖርም ፍርዱን ታሪክ ለተሰራለት ትውልድ በመተው እኔ በህይወት እስካለው ድረስ በዘመን ጌጦቼና ባለውለታዎቼ ትዝታ በየቀኑ እየለመለምኩ እኖራለሁ በማለት ታሪኩን ይቋጫል። ሰላም እግዚአብሔር ከሚያስታውሱኝና ከማያስታውሱኝ ወዳጆቼ ጋር እንዲሆን እመኛለሁ ይላል። ታሪኩ በዚሁ ያበቃል። ጥያቄና አስተያየት ካላችሁ ምላሽ እንሰጣለን። በሌሎች ሳቢና አስተማሪ ፕሮግራሞች እስክንገናኝ ቸርን ሰንብት።